እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያለው የኢራንና የአሜሪካ መገናኛ ብዙሃን እንዲሁም የእንግሊዝ መገናኛ ብዙሃን ሰበር መረጃዎችን በማውጣት ላይ ናቸው። ይኸውም የአሜሪካ የጦር መርከቦች ኢራንን መጠጋታቸውን ተከትሎ በማንኛውም ሰዓት ጦርነት ሊቀሰቀስ እንደሚችል ኢራን ያስታወቀች ሲሆን የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የተረጋገጠ የደህንነት ስጋት በመኖሩ ከምድር በታች ወዳለ መደበቂያ መግባታቸውን ኢራን በይፋ አስታውቃለች። በሌላ በኩል ከእስራኤል የደህንነት ቢሮ የሾለከው መረጃ ኢራንን በእጅጉ አስቆጥቷል። ይሄውም ከእስራኤል የደህንነት ቢሮ የወጣውና አፈትልኮ ወጣ የተባለው ሚድል ኢስት አይ ይፋ ያደረገው መረጃ እንደሚያመለክተው የተባበሩት አረብ ኤሚሬትስና ጆርዳን ከአሜሪካ ጋር በጋራ ለመሆንና አሜሪካ ጥቃት ስትፈጽም እነሱ ድጋፍ ለመስጠት መስማማታቸውን የሚያመለክት መሆኑ ተገልጿል። አሜሪካ ኢራንን ልትመታ እንደሆነ የሚያረጋግጡ የመረጃዎችም አፈትልከው መውጣታቸውም ተዘግቧል። እነዚህ በከፍተኛ ሁኔታ ኢራንን ውጥረት ውስጥ ከተዋታል። ኢራን በይፋ ምላሽ ሰጥታለች። እንዲሁም ደግሞ የህንዱ ዊዮን ኒውስ ጦርነት ቢቀሰቀስ በአሜሪካና በኢራን መካከል ምን ሊከሰት ይችላል በሚል ሰፊ ትንታኔም ይዞ ወጥቷል። ቀጠናው በውጥረት በከፍተኛ ሁኔታ ተጨንቋል። ይህንን በተመለከተም በሰፊው አሁናዊ መረጃዎቹን አጋራችኋለሁ። አብረን እንከታተለው። በቅድሚያም የአሜሪካ የጦር መርከቦች ኢራንን መጠጋታቸውን ተከትሎ በቀጠናው ላይ ውጥረቱ ተጋግሏል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የአሜሪካ ጥቃት ሊፈጸም ይችላል የሚል የቀረበላቸውን የደህንነት ማስጠንቀቂያ ተከትሎ በቴህራን ወደሚገኘውና እጅግ የተወሳሰበ የምድር ውስጥ መሸሸጊያ መግባታቸውን የኢራኑ መገናኛ ብዙሃን ኢራን ኢንተርናሽናል አስታውቋል። የኢራኑ መገናኛ ብዙሃን ኢራን ኢንተርናሽናል እንዳስነበበው ከፍተኛ ወታደራዊና የደህንነት ባለስልጣናት የአሜሪካ ጥቃት የመሰንዘር እድሉ እየጨመረ መምጣቱን ካስጠነቀቁ በኋላ መሪው ወደ ጠንካራ ኮንክሪት ዋሻዎች እንደ ሁልጊዜው መግባታቸው ተነግሯል። ይህንን ተከትሎ የዕለት ተዕለት የአመራር ስራው ሶስተኛ ልጃቸው ማሱድ ካሚኒ እንደተረከቡና ከመንግስት አስፈጻሚ አካላት ጋር የሚደረገው ግንኙነት በእርሳቸው በኩል ብቻ እየተደረገ መሆኑም ተዘግቧል። ይህ የኢራን ባለስልጣናት ስጋት የጨመረው የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ባሳለፍነው አርብ ዕለት የሰጡትን አስተያየት ተከትሎ ነው። ፕሬዝደንቱ በርከት ያሉ የጦር መርከቦቻቸው ወደ ኢራን አቅራቢያም እየተጠጉ መሆናቸውን ገልጸው እርምጃ ሊወስዱ እንደሚችሉ መናገራቸው ይታወቃል። የኢራን ባለስልጣናት በበኩላቸው ለማንኛውም ጥቃት ከባድ ምላሽ እንደሚሰጡ እየዛቱ ነው። ይህ በዚህ እንዳለ በቀጠናው ላይ በየትኛውም ሰዓት ጦርነት ሊፈነዳ ይችላል ሲሉ አንድ ከፍተኛ የኢራን ባለስልጣን ተናግረዋል። በኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን አባል የሆኑት ሳላር የተባሉት የኢራን ባለስልጣን በኢራንና በባላንጣዎቿ መካከል ጦርነት ሊፈነዳ የመጨረሻው ሰዓት ላይ ነን በማለት ገልጸው ጦርነቱ በየትኛውም ሰዓት ካሁን ጀምሮ ሊፈነዳ ይችላል ሲሉ ገልጸዋል። የምክር ቤትና የደህንነት ኮሚሽን አባሉ እንዳሉት የኢራን ሪፐብሊክ ጦርነት እንደሚመጣ ለዓመታት ስንጠብቀው ነበረ። አሁን ያ ጊዜ ደርሷል በማለት ባለፈው ዓመት ሰኔ ላይ ከእስራኤል ጋር ለ12 ቀናት የተካሄደውን ጦርነት አስታውሰው አሁን የመጨረሻው መጨረሻ ደርሷል ብለዋል። ከዚህ በኋላ ኢራን በዚህ ጦርነት ውስጥ ናት በማለት የጦርነቱን
የነበረውን እሳት ያልጠፋ ሲሆን ሚዲያ የፖለቲካና የመግለጫው ጦርነት አሁንም ተባብሷል። እንደምታዩት አሁን ደግሞ በማንኛውም ሰዓት አውዳሚ ጦርነት ሊነሳ የመጨረሻው አፋፍ ላይ ነን ብለዋል። ከቀናት በፊት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ግዙፍ የአሜሪካ የጦር አውሮፕላን ተሸካሚ መርከቦች ኢራን ወደምትገኝበት ቀጠና መጠጋታቸውን መግለጻቸው ይታወቃል። ይህ ንግግር ታዲያም በተቃውሞ ወቅት የተገደሉ ሰዎች ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ ነው የሚሉ ዘገባዎች መውጣታቸውን ተከትሎ ነው። በዚህ እንዳለ አሜሪካ ኢራንን ለመምታት እያሰፈሰፈች መሆኑን የሚያመለክቱ መረጃዎች በሰፊው እየወጡ ባለበት ሰዓት ከእስራኤል የደህንነት ቢሮ አፈትልኮ የወጣ ነው የተባለ መረጃ በሚድል ኢስት አይ ላይ ታትሟል። በዛሬው ዕለት ከሰዓታት በፊት ሚድል ኢስት አይ ከእስራኤል የደህንነት ቢሮ አምልጧል ያለውንና አሜሪካም ዮርዳኖስና የተባበሩት አረብ ኤምሬትስ የተሰኙትን የገልፍ ሀገራት ማነጋገሯንና ድጋፍ እንዲሰጡ የአሜሪካ ጥቃት እንዲፈጸም የአየር ክልላቸውን እንዲፈቅዱ ማግባቢያ እንደተላከላቸውና ኢራን እንድትመታ ፈቃድ መስጠታቸውን የሚያመለክት መረጃ አስነብቧል። ለንደን ላይ መቀመጫውን ያደረገው ሚድል ኢስት አይ በሰበር ዜናው ከሰዓታት በፊት እንደዘገበው ዮርዳኖስና የተባበሩት አረብ ኤምሬትስ አሜሪካ በኢራን ላይ ለምታደርገው ጠንካራ ወታደራዊ ጥቃት ድጋፍ ለመስጠት መስማማታቸውን የሚያሳይ የወጣ ሪፖርትን የእስራኤል ደህንነት ቢሮ አምልጦ ደርሶኛል ብሏል። ይህ ዜና እነዚህ ሀገራት በይፋ ከግጭቱ ገለልተኛ ነን እያሉ ለሚሰጡት መግለጫ ፍጹም ተቃራኒ ሲሆን ኢራን እነዚህን ሀገራት የአሜሪካ ተባባሪዎች ብላ እንድትፈርጅ የሚያስገድድ አደገኛ ሰነድ ነው ተብሏል። ሚድል ኢስት አይ እንደሚገልጸው ከሆነ ይህ የእስራኤል የደህንነት ቢሮ ሪፖርት ነው። አንደኛው የአየር ክልል ፈቃድ የሚመለከት ሲሆን ምንም እንኳን በይፋ ቢክዱም የዮርዳኖስ የአሜሪካና የእስራኤል ጀቶች በተለይም ደግሞ ድሮኖች የአየር ክልሏን ተጠቅመው ወደ ኢራን እንዲያልፉ በድብቅ መፍቀዷን ሪፖርቱ ያረጋግጣል። ሁለተኛው ደግሞ የመረጃ ልውውጥን የተመለከተ ሲሆን የተባበሩት አረብ ኤምሬትስ ወይም ዩኤኢ በግዛቷ የሚገኙ የአሜሪካ የጦር ቤዞች ለጥቃት እንዲያገለግሉ ባትፈልግም ስለ ኢራን እንቅስቃሴ ወሳኝ የስለላ መረጃዎችን ወይም ኢንተለጀንሶችን ለአሜሪካና ለቴል አቪቭ እያቀበለች እንደሆነ የሚገልጽ መረጃም አጋርቷል። ሌላኛው የጋራ ፍላጎት ሲሆን ሪፖርቱ እንደሚያትተው ሁለቱም የአረብ ሀገራት የኢራን ኒውክሌርን መታጠቅ እንደ ትልቅ ስጋት ስለሚያዩት አሜሪካን የኢራን አቅም ብታሽመደምድላቸው በድብቅ ደስተኞች እንደሚሆኑ የሚያመለክት ነው ብሏል። ይህ ከእስራኤል የደህንነት ቢሮ አምልጧል የተባለው ሪፖርት ይፋ መሆኑም የኢራን ከፍተኛ ባለስልጣናት ለሮይተርስ የሰጡት ማስጠንቀቂያ ወደ እውነትነት ቀይሮታል። ኢራን ቀደም ሲል የአሜሪካ ጦር የሚነሳባቸው ወይም ድጋፍ የሚሰጡ ሀገራት የጥቃታችን ቀጥተኛ ኢላማ ይሆናሉ ማለቷ ይታወሳል። አሁን ይህ የእስራኤል ሪፖርት መውጣቱም ኢራን ሚሳይሎቿን ወደ ዱባይና አማን እንድታዞር ምክንያት ሊሆን ይችላል የሚል ከፍተኛ ስጋት ተፈጥሯል። አልጀዚራ በትንታኔው እስራኤል ይህንን መረጃ ሆነ ብላ አሾልካው ሊሆን ይችላል በሚል ጥርጣሬውን ያሰፈረ ሲሆን ኢራን ከአረብ ጎረቤቶቿ ጋር እንድትጋጭና የአረብ ሀገራት ወደ ጦርነት በግድ ለመክተት ፈልጋም ሊሆን ይችላል ሲል እስራኤል ከዚህ ሴራ ጀርባ ትኖራለች ሲል ያትታል። ዜናው እንደወጣም በአማንና በአቡዳቢ ከፍተኛ ድንጋጤ ነግሷል። ዮርዳኖስ ሁኔታውን በተመለከተ በሰጠችው መግለጫ የዮርዳኖስ መንግስት ቃል አቀባይ ወዲያውኑ ከሰዓታት በፊት በሰጡት መግለጫ ይህ መሰረተ ቢስ ውሸት ነው፣ እኛ ኢራን እንድትመታ አላበርንም፣ ዮርዳኖስ የማንም የጦር ሜዳ አትሆንም ሲሉ አስተባብለዋል። የተባበሩት አረብ ኤምሬትስን በበኩሏ ዝምታን የመረጠች ሲሆን ይህ ዘገባ እስከተጠናከረበት ሰዓት ድረስ ዲፕሎማቲክ ምንጮች እንደሚሉት ዩኤኢ ዝምታን መርጣለች። ነገር ግን የኢራንን መልእክተኞች ጠርተው ማብራሪያ ለመስጠት እየሞከሩ እንደሆነም ተሰምቷል። በተያዘ ዜናም ታዋቂው የእንግሊዝ ጋዜጣ ዘ ጋርዲያን ከሰዓታት በፊት እንደዘገበው በኢራን ከፍተኛው የስልጣን እርከን ላይ ያልተጠበቀ ክስተት ተፈጥሯል ይላል። የኢራን ፕሬዝደንት ልጅ አባቱ የሚመሩት መንግስት የወሰደውን እርምጃ በመቃወም ድምፁን እንዳሰማ ነው የተነገረው። በሀገሪቱ የተቀሰቀሰውን ህዝባዊ አመፅ ለመቆጣጠር በሚል መንግስት የወሰደውን የኢንተርኔት መዝጋት እርምጃን በመተቸት ባለስልጣናት በአስቸኳይ ኢንተርኔቱን ወደ ነበረበት ሊመልሱ ይገባል ሲል ያልተጠበቀ ጥሪ አቅርቦም መንግስትን አስቆጥቷል። ዘጋርዲያን እንደሚለው ከሆነ የፕሬዝደንቱ ልጅ ይህንን ያልተጠበቀ መልእክት ያስተላለፈው ህዝባዊ ቁጣውን የኢራን መንግስት ከተቆጣጠረና አሁን ነገሮች ወደ መረጋጋት ከመጡ በኋላ ነው። የሰብአዊ መብት ጥያቄ የተነሳ ሲሆን ኢንተርኔት መዝጋት የህዝብን መረጃ የማግኘት መብት ከመንፈጉም በላይ የንግድ እንቅስቃሴን በመጉዳት በዜጎች ላይ ተጨማሪ ጫና እየፈጠረ መሆኑንም ገልጿል። ሌላኛው የውስጥ ልዩነትን የሚያመለክት ሲሆን የፕሬዝደንቱ ልጅ በአደባባይ
በአደባባይ መንግስትን መተቸቱ በኢራን ልሂቃን ወይም ኤሊትና በቤተሰብ ደረጃ ሳይቀር በመንግስት አያያዝ ላይ ስምምነት መጥፋቱን ያሳያልን ብሏል ዘጋርዲያን። ይህ ክስተት የተፈጠረው በቀላል ጊዜ አይደለም ያለ ሲሆን በአንድ በኩል መንግስት ኢንተርኔቱን የዘጋው የአብዮታዊ ዘብ IRGC በሰልፈኞች ላይ የሚወስደውን እርምጃ ለዓለም እንዳይታይ ለመሸፈን ነበረ ይላል ዘገባው። በሌላ በኩል የኤለን መስክ ስታርሊንክ ሳተላይቶች ይህንን እገዳ እየሰበሩት መሆናቸው መንግስትን አስጨንቆታል ይላል። አሁን የፕሬዝደንቱ ልጅ ኢንተርኔት ይለቀቅ በማለት በይፋ መናገሩ ለተቃዋሚዎች ትልቅ የሞራል ድጋፍ ሊሆንና ዳግም ረብሻውን ሊያስነሳ ይችላልም በሚል በኢራን ተሰግቷል። በአባትና በልጅ መካከል ብቻ ሳይሆን በስርዓቱ ምሰሶች መካከል መሸርሸር መኖሩን ያሳያል ሲል ዘጋርዲያን ዘግቧል። በመካከለኛው ምስራቅ ያለው ውጥረት እየባሰ መምጣቱና በሁለቱ አካላት ማለትም በአሜሪካና በኢራን መካከል ውጊያ ቢከሰት ምን ሊከሰት ይችላል የሚለውን ጉዳይ በተመለከተ የህንዱ ዊዮን ኒውስ ሰፊ ትንታኔ ይዞ ወጥቷል። ይህ የሁለት ሀገሮቹ ፊልሚያ የሁለት ፍልስፍናዎች ግጭት ሊሆን ይችላል ያለው መገናኛ ብዙሃኑ የኢራን ብዛትና ጥድፊያ ከአሜሪካ ጥራትና ትክክለኛነት ጋር የሚጋጠምበት የታሪክ አጋጣሚ ሆኖ ለዓለም ይታያል ይለዋል። ዊዮን ኒውስ በትንታኔው እንዳስቀመጠው የኢራን ዋነኛ አቅም ያለው በሚሳኤሎቿ ብዛትና አይነት ላይ ብቻ የተመሰረተ ነው ሲል ያስቀምጣል። አንደኛው የባላስቲክ ሚሳኤሎቿ ክምችት መሆኑን ገልጾ ኢራን እንደ ሰጅልና ኮራምሻር ያሉ እስከ 2000 ኪሎ ሜትር ተምዘግዝገው መምታት የሚችሉና ከባድ ፈንጂ የተሸከሙ ሚሳኤሎች አሏት። እነዚህ ሚሳኤሎች ወደ አካባቢ አየር ወጥተው በከፍተኛ ፍጥነት ወደ አሜሪካ መርከቦች ሲወርዱ ለመጥለፍ ከባድ ናቸው ይላል። ሁለተኛው የሃይፐርሶኒክ ስጋት ነው በማለት ያስቀምጠዋል። የኢራን አዲሱ ፋታህ የተሰኘው ሚሳኤል ከድምጽ ፍጥነት በ15 እጥፍ እንደሚጓዝ ገልጾ ይህ ሚሳኤል የአሜሪካ የአየር መከላከያ ራዳርን ለማምለጥ አቅጣጫውን እየቀያየረ መብረር የሚችል በመሆኑ ፈታኝ ሊሆን ይችላል በማለት ያስቀምጠዋል። ሶስተኛው የሳትሬሽን ጥቃት በማለት አስቀምጦታል። የኢራን ዋና ስትራቴጂ ብዛት ነው። በአሜሪካ መርከቦች ላይ በአንድ ጊዜ 100 ወይም 200 ሚሳኤልና ድሮኖችን በማርከፍከፍ የመርከቦችን የመከላከያ አቅም አጨናንቆ ቢያንስ አንድ ወይም ሁለት ሚሳኤሎች ኢላማቸውን እንዲመቱ ልታደርግ ትችላለች ይላል። በሌላ በኩል የአሜሪካ የባህር ኃይል ዝም ብሎ የሚቀመጥ ኢላማ አይደለም በማለት ገልጾ ዊዮን ኒውስ ስለ አሜሪካ የመከላከያ አቅምና አሁን ኢራንን ስለተጠጉ መርከቦች ማተት ይጀምራል። አንደኛው ኤጂስ ኮምባት ሲስተም በማለት ያስቀመጠው ሲሆን የአሜሪካ አጥፊ መርከቦችን ጉዳይ ይገልጻል። በዓለም እጅግ ዘመናዊ በተባለው የኤጂስ ራዳርና እንዲሁም ሚሳኤል መቆጣጠሪያ ስርዓት የታጠቁት የአሜሪካ የጦር መርከቦች ይህ ሲስተም በአንድ ጊዜ ከ100 በላይ የሚሆኑ የጠላት ሚሳኤሎችን ለይቶ የመቆለፍ አቅም አለው ሲል ይገልጻል። ሁለተኛው ስታንዳርድ ሚሳኤሎች ናቸው። አሜሪካ የምትጠቀምባቸው ጠላፊ ሚሳኤሎች ሲሆኑ SM-3 የተባለው ሚሳኤል የጠላት ባላስቲክ ሚሳኤሎችን ገና ከከባቢ አየር ውጪ እያሉ አጋጅቶ የማክሸፍ አቅም አለው ይላል። ሶስተኛው ደግሞ ኤሌክትሮኒክ ጦርነት በማለት ያስቀምጠዋል። ሚሳኤል ከመተኮስ በፊት አሜሪካ የኢራንን ድሮኖችና ሚሳኤሎች እንዲሁም የመገናኛ መስመሮችን ሙሉ በሙሉ በመጥለፍ አቅጣጫቸውን እንዲስቱ ወይም እንዳይተኮሱ የማድረግ ከፍተኛ የቴክኖሎጂ አቅም አላት ሲል ይገልጻታል። ዊዮን ኒውስ በትንታኔው ማጠቃለያ ላይ ጦርነቱም የድመትና የአይጥ ጨዋታ የሚሆንበትን ነገር ዓለም ሊመለከት ይችላል ሲል ያስቀምጣል። የአሜሪካ ፈተናን ሲያስቀምጥ የአሜሪካ መከላከያ ስርዓት 99% ብቃት ቢኖረውም እንኳን ኢራን በአንድ ጊዜ 100 ሚሳኤሎችን ብትተኩስና አንዱ ሾልኮ የአውሮፕላን ተሸካሚ መርከብን ቢመታም ውጤቱ ለአሜሪካ ከፍተኛ የሆነ ውድመት ያደርስባታል ይላል። ሌላኛው የኢራን ፈተና ሲሆን አሜሪካ ያላት የቶማሃውክና ክሩዝ ሚሳኤል ብዛት የኢራንን ማስወንጨፊያ ጣቢያዎች በመጀመሪያው ሰዓት ላይ ሙሉ በሙሉ ከጥቅም ውጭ ሊያደርጋቸው ይችላል ብሏል። ኢራን የመጀመሪያውን ዙር ከተኮሰች በኋላ ሁለተኛውን ዙር ለመተኮስ እድል ላታገኝ ትችላለች ሲል ስለ ሁኔታው አስቀምጦታል። የሆነ ሆኖም በቀጠናው ላይ አሁን የውጥረት ስጋት አንዣቧል። በቀጠናው ላይ በረራዎች የተሰረዙ ሲሆን ውጥረቶች እያየሉ መሆናቸውን ተከትሎ በቀጣይ ሰዓታት ምን ሊፈጠር እንደሚችል ማንም ገማች እንዳይደለ መረጃዎች ያመለክታሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ፣ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ሕይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ሆ ለመግባት ይህን ቁጥር ይጫኑ። 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር